ተገናኙ። አሁን እንግዲህ ደርሷል። ተሰርቻለሁ እኮ ሰርጀሪ። ምንሽን? ቁመቴን። ድሮ አጭር ነበርኩኝና ቁመቴን አስረዝሜዋለሁ። እንደዚህ እንደምታዩኝ አልነበርኩም። እድሜ ከፍ እያለ ሲሄድ እየሟሸሽ ይሄዳል። የቤቱ የመጀመሪያ ሴት ነኝ። አባቴ በጣም ነው የሚወደኝ። እኔ የቤቱ የበኩር ልጅ በመሆኔ ከአባቴ ጋር ያለኝ ግንኙነት በጣም ልዩና ጠንካራ ነው። ቤት ውስጥ በጣም ሴት ልጅ እየተፈለገ ነው። እኔ የተወለድኩት ለቤቱ የመጀመሪያ ሴት ልጅ ነኝ። ማግባት ኃላፊነት ነው ለካ። እንግዲህ ማግባት አለብኝ ደግሞ ማለት ነው አልኩኝና ሰላም ሰላም፣ የከበረ ሰላምታዬ በያላችሁበት የዓለም ዳርቻ ይድረስ። የተወደዳችሁና የተከበራችሁ በዛሬው ቪዲዮ በመግቢያ ላይ ቀንጨብጨብ አድርጌ ያሳየኋችሁ ጉዳዮች ላይ ሐሳባችንን ብናካፍል ብዬ ይዤላችሁ ቀርብ ያለው። ቪዲዮን ከወደዳችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። ሐሳባችሁን አካፍሉኝ፣ አብራችሁን ቆዩ። ለሰዎች አሉባልታ የምጨነቅበት ጊዜ የለኝም። እንዲሁም ደግሞ ወደ ኋላ ተመልሼ ስላለፈው እያሰብኩም የምጨነቅበት ጊዜ የለኝም። መኪና ቻርጀር ጨርሶ ጊዜን ፈታ በማለት ጥሩ አይነት ኑሮ በመኖር ማሳለፍ ነው የምፈልገው። ህይወት አጭር ናት። ቁመቴን ሰርጀሪ ተሰርቻለሁ። ለወደፊት ደግሞ እየቆየው ሲሄድ ከንፈሬ ስለሚሟሽሽ እሱንም ሰርጀሪ እሰራዋለሁ ስትል እንግዲህ አንዳንዴ በልጠጥ በማለትና ከባህል ትንሽ ወጣ በማለት ከማህበረሰቡ አስተሳሰብ ትንሽ ወጣ በማለት የምትታወቀዋ በራሷ ዓለም ላይ የምትኖረው ብሩክታይት ሰዎች ብዙ ጊዜ ሰርጀሪ ተሰራሽ የሚሉኝ ኪሎዬ በጣም ጨምሮ ግን ስጋው አስፈላጊ የሆኑ ቦታዎች ላይ ሄዶ ቁጭ ስላለ ነው። እንደሌላው የተዝረጠረጥኩ ምናምን አይደለሁም። ፈጣሪ ውፍረቴን አበጃጅቶ አስፈላጊ ቦታዎች ላይ ስለሚያስቀምጥልኝ ሰዎች ከዛ በመነሳት ነው ሰርጀሪ የሚሉትን ስትል ተናግራለች። ወፍራም አይደለም የሆንኩባቸው ያው አስፈላጊ ቦታ ነው መሰለኝ የገባው። ታዲያ ስጋው አስፈላጊ ቦታ ገብቶ ለወጥ ካልሽ ወዲህ የትላንትናዋን ብሩክታይት ታስታውሻታለሽ ወይ? አረ እንዴት ወደፊት ነው። እኔ ወደ ኋላ የሚባል ነገር የለም። የእውነት ግን ከባለፈው ህይወትሽ ምንም አታስታውሽም? ብዙ ነገር ይተናኮልሃል። ልጅነትህን ብዙ ሰው ሊሸውድህ ይሞክራል። ብዙ ዋጋ ትከፍላለህ ልጅነት ላይ ፈጣሪ ካረዳ። ታዲያ ከልጅነትሽም ከጉዞሽም አሁን ካለሽበትም ህይወት የተማርሽው ነገር ምንድነው? የምትወለድበትን ቤተሰብ መምረጥ ያንተ መብት አይደለም። ህይወትህን መምረጥ ግን ያንተ መብት ነው። ከወጣ ከኖርክ ሰው ከሆንክ በኋላ ይሄ ህይወት አልፈልገውም፣ ይሄን ህይወት ቀይራለሁ። እዚች ጋር የራሴን ሐሳብ ልስጥ። አንድ ሰው የሚወለድበትን ቦታ፣ የሚወለድበትን ሁኔታ፣ የሚወለድበትን ማህበረሰብ ወይም የሆኑ ነገሮችን መምረጥ ሳይችል በጣም ከባድ የሆነ ቦታ ላይ ተወልዶ በጣም በችግር በጣም በስቃይ በጣም በብዙ አይነት ሸክም ተጭኖበት ያደገ ልጅ ህይወት መቀየር መቻሉን ራሱ እስከሚያውቅ ድረስ ጊዜ ይፈጅበታል። እንደሚናገረው ቀላል አይደለም። አንቺ አሁን የሆነ በእግር መሄድ ጥላ መያዝ ምናምን ላንቺ በጣም ከባድ ህይወት ብለሽ አስበሽ ሊሆን ይችላል። ከዛ ተነስቼ መኪና ነዳው ምናምን ልትችያለሽ። ያንቺ ህይወት አንቺ በእግርሽ የምትሄጂበት ጥላ የምትይጂበት ሰዎች እንዲያሉኝ የምትይበትን ህይወት ራሱ ማያውቁት በጣም ሩቅ የሆነ በጣም ብዙ አይነት ማህበረሰብ ውስጥ በጣም ብዙ አይነት የህይወት ሁኔታ ውስጥ የሚኖሩ ሰዎች አሉና ህይወት መቀየር እንደሚችል ለማወቅም ጊዜ ይፈጅባቸዋል። ከዛ ካወቁ ወዲህ አይምሯችንም ፈጣን አይደለም። እንደዛ ቶሎ በቃ ለውጥ ማየት የሆነ ቀላል ነገር የማየት ፍጥነታችን ራሱ የዘገየ ነውና የምንወለድበት የምናድግበት አካባቢ በጣም ነው ወደ ኋላ የሚጎትተን። በጣም የሆነ ህይወትን ለመቀየር በጣም ብዙ ዘመንን ይፈጃል። ያደግንበት ማህበረሰብ የኛን ህይወት በጣም ኢፌክት ያረግብናል። በዚህ ጉዳይ ላይ የእናንተስ ሐሳብ ምንድነው? ለምሳሌ እኔ ጋብቻ ጥቅሙ ምን እንደሆነ ምን ልማቱም አላቆማ ስትኖሪ ከእናት ከአባትሽ ጋር ስትኖሪ ነው የምታውቂው። የጎደሉኝን ነገሮች ለማሟላት ስሮጥ ስለፋ ነበረ። ይዤ ለመገኘት በጣም ስጥር ነበረ። ቆየት ብዬ ሳስበው ለካ ማግባት አለብኝ፣ ይሄንንም ኃላፊነት መወጣት አለብኝ ብላ አሰበች። ማግባት የሆነ ደስ የሚል ነገር ወግ የሚባል ማዕረግ የሚባል ነገር መሆኑን ረስተዋለች። ምክንያቱም ከተጫነባት ኃላፊነት የተነሳ እኔ የማውቀው ይዞ መገኘት
የሰው ፊት አለማየት፣ ኑሮ ማሸነፍ፣ የራስሽ በዚህ ጋር ብለሽ አንኳክተሽ የምትሄጂው ልቡንና ቤቱን የሚከፍትልሽ ሰው የለም። ይሄ ነው እንግዲህ አስተዳደጋችን የሚፈጥርብን ነገርና እኛን ወደኋላ ምን አክል ሊጎትተን እንደሚችል ማሳያ ምሳሌ ነው። ሰላም ጤና ይስጥልኝ። ይህንን አርቲስት እንግዲህ ብዙዎቻችን እናስታውሰዋለን። በባለፈው ሳምንት ሰይፉ ሾው ላይ ቀርቦ በጣም ልብ የሚነካ ንግግር ተናግሮ ነበረ። አሁን አዶናይ ቤት ተጋብዞ ሄዷል። አዶናይ እንግዲህ ሰሞኑን ብዙ ተቃውሞ ቢያጋጥመውም በጣም የሚጎዱ ነገሮች እንዲሁም አንፎሎ ቻሌንጅ ተጀምሮበት እንደነበረ ታስታውሳላችሁ። ግን አሁንም እንቅስቃሴውንና በጎ ስራውን እንደቀጠለ ነው። እንግዲህ ቀጥሎ ምን እንደሚሆን አብረን የምናየው ይሆናል። የተወደዳችሁና የተከበራችሁ አብራችሁን ስለቆያችሁ ልባዊ ምስጋና ይበያላችሁበት ይድረስ። ቪዲዮን ከወደዳችሁት ሰብስክራይብ በማድረግ የቻናል ቤተሰብ ሁኑ። ቪዲዮዎቼ እየተሻሻሉና እያማሩ ይሄዳሉ። በየቀኑም ለእናንተ አዳዲስ ጉዳዮችን ይዤላችሁ እቀርባለሁ። መልካም ጊዜ ይሁንላችሁ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ